ማን ነበር ስምህ? ምን ጭራሽ ስሜም ጠፋብሽ? ካንተ ጋር ያሳለፍኳቸው 3 አመታቶች ያሳዝኑኛል። የሆነ ነገር ማስነክታኝ ነበር። ከኔ ጋር የቆየሽውማ ፍቅሬ ሀቀኛና እውነተኛ ስለነበር ይሄን ደግሞ ጠንቅቀሽ ታውቂያለሽ። አይሻልህም ምቀኛ? አሁን ምን ፈልገህ ነው የመጣው? አንቺን ፈልጌ ነው የመጣሁት። በዛ ላይ ደግሞ ናፍቀሽኛል። ላገኝሽ ብዙ ተመላለስኩ፣ ግን ላገኝሽ አልቻልኩም እና አሁን ሳይሽ በጣም ነው ደስ ያለኝ። ደስ አለ እንዴ? ለምን ደስ አለክ? ለምንስ ናፈኩ? ችስታው እስኪ ንገረኝ። ስለምወድሽ ነው። ሌላ ለምን ይሆናል? ደግሞ ካገኘሁሽ በጣም ቆየሁ። ጸጉርም ቀጥለሻል። በጣም ነው ያማረብሽ። ነው እንዴ? ተቀያይሬያለሁ። ግን ትንሽ አታፍርም ናፍቀሽኛል ምናምን ስትል? እውነቴን እኮ ነው ፍቅር። ደግሞ ሳምቡሳ ስንበላ ስንዋደድ ሁሉ ነገር ትዝ ይለኛል። ምን መሰለሽ ፍቅር፣ ሳምቡሳ መንገድ ላይ ሳይራሱ አንቺ ነሽ ትዝ የምትይ። ሁሉ ነገራችን ትዝ ይለኛል። ደግሞ አንቺ በጣም ተወጂ ነበር እና ደግሞ የምትወጂውን ሳምቡሳ ይዤልሽ መጥቻለሁ። አንተማ እኮ በቆሎ እያስጋጥክ 3 አመቴን ቅርጥፍ አድርገህ በላ። አሁን ከዚህ ሄዳ ትጃጃልብኝ። ከመሄዴ በፊት ግን ደስ የሚልሽን ነገር ልነግርሽ ነበር የመጣሁት። ያው ከኔ የሚበልጥብሽ ሀብት አይደል? አዎ ሀብት ነው ካንተ የሚበልጥብኝ። እና ምን ይሁን ዳ ሂድ ከዚህ። በአንድ ወቅት ግን ከነ ድህነቴ አብረሽኝ እቅፌ ውስጥ ነበርሽ። ዛሬ ድሃ ለማለት በቃሽ። ስለሆንክ ነው። አሁን ሂድ ከዚህ። ካንተ ጋር መታየት ያሳፍረኛል። እውነት ከኔ ጋር መታየት ያሳፍርሻል? በጣም እንጂ። አሁን ራሱ እየተሳቀቅኩ ነው ከማይመጥነኝ ሰው ጋር በመቆሜ። ሰምኛለሽ? ተወደድኩኝ ብለሽ እንደዚህ አትሁኝ። መወደድ ላወቀበት ጸጋ ነሽ። እና አሁን ከዚህ ትሄድልኝ? እወድሻለሁ፣ አፈቅርሻለሁ፣ ትዝትኛለሽ ምናምን እጭ ለዛ። አሁን እኔ አንተን ትዝታ ናፍቆት የማላስብበት ደረጃ ላይ ደርሻለሁ። ከዚህ በኋላ እንድትጃጃልብኝ አልፈቅድም። ማፍቀር እኮ መጃጃል አይደለም። ደግሞ ትወጂ ነበር። ሲጀመር እኔ አንድም ቀን ወድጄ ካላቅም። ሲደብረኝ መሄጃ ሳጣ ነው ወደ አንተ መጣው። አንቺ ብትክጂኝም እኔ ረዳሻል። ያው ወደሽ አይደል? አንተ ኮተት አጠገቧ እንዳደርስ አላልኩህ? ፍቅሯ ነው ስቦ ያመጣኝ። ደግሞ የሰው ኮተት የለውም። እሺ አይደለ እንዴ ፍቅር? አሁን ሂድ ከዚህ። ካንተ ጋር መታየት አቅማችን አይደለም። ሂድ ከዚህ። ክፉ ቃላት ትናገሪ። ክፉ ቃላቶች አጥንት ሰብረው ነው የሚጎዱት። ተራ ዱርዬ ጨለማ ፊት። አሁን ከዚህ ጥፋ። ህይወቷን ለማበላሸት ነው አይደል ተመልሰህ ድጋሜ እሷ ህይወት ውስጥ የመጣኸው? እኔ ህይወቷን ለማቃናት እንጂ ለማበላሸት አይደለም እዚህ ድረስ የመጣሁት። መጀመሪያ ራስን ነው ታቃና። አሁን ሂድ ከዚህ ሂድ። ምን ይመስላል? አሰማም እንደ ሂድ ከዚህ ሂድ ከዚህ። ችግር ፊት። አንቺ ግን ከዚህ ጋር እንዴት ነው የምትቆሚ? ኧረ በእናትሽ ነይ ግቢ። አንተ አሰማም እንደ ሂድ ተባልክ አይደል? ሂድ። ነይ ግቢ። ነይ ቆንጆ እንዴ ነይ። ጅል አንቺ ግን ምን ሆነሽ ነው ከሱ ጋር እንደዚህ ጀመርሽው? እርስማ አምቡል ከዚህ በኋላ ከድጋሚ ትንሽ የሚል አይመስለኝም። እንደ እየመጣን ይሳለማል። እባክሽ ተይው በቃ ነይ ልግባ። እኮ ይሄ እንደሚፈጠር ቀድሜ ያውቅ ነበር። እያፈቀርኳት እያመንኳን ጥላኝ ሄደች። ይኸው ለሰዓታት በጠብቃት እንኳን አልመጣችም። ክዳኛለች። እነዚህ ሞላጫ ሌቦች ናቸው ስልህ እኮ አንተ አልሰማም አልክ። እነሱ ምን ያድርጉ? አንተ ሞኝ ተላላ ሆንክላቸው። አንዴ ስልኩን፣ አንዴ ካሜራውን፣ አንዴ ላፕቶፑን እየወሰርክ ሰጣቸው። አጠገቢ አትድረስ አትመጥነኝም እኮ ነው ያለችኝ። ድሃ ዘረ ድሃ አለች። እኔ እኮ የሚያናደኝ እኔ መሰደቤ ሳይሆን አንተ ማሰደበኝ። አይገርምህም ወንድሜ? አንተ ድሃ ዘረ ድሃ ነው ያለች። በታመንኩላት እንደዚህ እንደሰደቡን አይቀሩም። እኔ እኮ የሚያሳዝነኝ እኔ መሰደቤ ሳይሆን አንተ ማሰደበኝ። እንደተጫወቱብን እንጫወትባቸዋለን። በፍቅር ስም ተጫወተችብኝ። እነዚህ መዥገሮች። ሄርሚ ይባላለሁ። በቅጽል ስሜ ስም አስመላሽ። ወንዶች ከኛ ከሴቶች ብዙ ነገሮቻችንን ወስደውብናል። እኔ ደግሞ የወሰዱብንን አስመልሳለሁ። እናስመልሳለን። እስከ መቼኛ ሴቶች በወንዶች እንንገላታለን? እኛማ ከወንዶች ጋር ገና ሂሳብ እናወራርዳለን። እንደዚህ በቀላሉማ እንፋታቸው። አሁን ጊዜኛ ነው፣ እናቃጥላቸዋለን። ወንዶች ማለት ጥቁር ጉንዳኖች ናቸው። ከነከሱሽ ይቦጫጭቁሻል። አረ ጉንዳን ደግ ነው። የዛሬው አባባ ደግሞ ባለትዳር ናቸው። ራሳቸውን እንደ ሲንግል ነው የሚያዩት። እና በደንብ ታጠቡ። በታጠብ ብቻ የውን ፍትግ ተደርገው ነው የታጠቡት። ስልካቸው፣ የአንገት ሐብላቸው፣ ቀለበታቸው ብቻ ነው የተመለሰላቸው። ካላመነበት እኮ እሱም ባይመለስ ይሻላል። ይገርምሻል፣ አንዳንዱ እኮ ቆንጆ ሚስቱን አስተኝቶ ከማታምረው ዋጋ ነው የሚማገጠው። አመልነዋ። ይልቅ እሱን ታዩ። አሁን ጸዴ በግ ተገኝቷል። ደግሞ ሔዋን የምትባል የሆነች ጸዴ ችክም አለችው። ገቢያቸውም ደግሞ አሪፍ ነው። እና ሔዋንን ካዳት
ወንድ አይደል እንዴ? ካዳት ዘመዴ ናት አለ። ለነገሩ አሁን እኮ ፍቅረኛውን ብትሆን ዘመዱ ናት። ታምዬ አንተ እኔን ታገባኛለህ አይደል? እኔ አንተ የመጀመሪያም የመጨረሻም እንድትሆን ነው የምፈልገው። እኔ እኮ ከአሜሪካ እዚህ ድረስ የመጣሁት የሀገሬ ልጅ አግብቼ ይዤ ለመሄድ ነው። እና እኔ ያልሆነም እርግጥ ነው ከተገናኘን አጭር ጊዜ ይሆናል፣ ግን ደግሞ ለወራቶች ተጻጽፈናል። እውነት ነው፣ ከተገናኘን አጭር ጊዜያችን ነው። ቆይ እስኪ እንተያይ። እሺ ደስ ይለኛል፣ እንተያያለን። ደግሞ እኔ በጣም ወድጃለሁ። ሙት በይኝ እስኪ ዳንዬ፣ ሙት። እኔ በጣም ወድጃለሁ። እንዴ በጣም እኮ አስገረምሽኝ። ስም እስከ ማውጣት ነው የወደድሽኝ? ዳንኤል የአባቴ ስም ነው። የምወደውን ሰው ደግሞ ዳንዬ ነው የሚለው። በጣም ትገርሚያለሽ። ወንድ በጣም ነው የምፈራው። አንተ የመጀመሪያዬ ነህ። ከጋብቻ በፊት አይሆንም ብዬ ታቅቤ ነው የኖርኩት። ፓስፖርት አለሽ? አዎ አለኝ ፓስፖርት። በጣም ጥሩ። ፓስፖርት ካለሽ ያው ነገሮችን ደግሞ በሂደት እናስኬዳቸዋለን። በጉ ከአሜሪካ ነው የመጣው። በዛ ላይ ደግሞ አግብቶ ለመሄድ ከአሜሪካ እኮ እቺ ከምንወዳት ከምንሳሳላት ከምንናፍቃት አሜሪካን። አዎ እና ደግሞ እኔን ሊወስደኝ ነው። ቆይ እኔን ለማን ጥለሽ ነው ወደ አሜሪካ የምትሄጂው? ለዛ ለነፈስ ፍቅረኛሽ ነው። አንቺ ደግሞ ትቀልጃለሽ አይደል? ግን በቃ እኔ ወደ አሜሪካን ስሄድ አንቺ ደግሞ ወደ ኡጋንዳ ትሄጃለሽ። እሺ እሄዳለሁ። እዚህ ሆኜ ምን አደርጋለሁ? ዩጋንዳንስ ቢው ማናየብኝ። ስቀልድ ነው። እኔ እንዳይሄድኩኝ አንቺን ወስድሻለሁ። በቃ ታሪካችን እኮ ሊቀየር ነው። ሌብነት በቃ ሊቆም ነው። ደግሞ ማለት ነው ምንም አላቅም ነው ያልኩት። አረ አንቺ ምን ታውቂያለሽ? አንቺ ምንም አታውቂም። አዎ አላቅም። እኔ እኮ አምኖሽ ይሆናል። በደንብ ያመነኝ። ጉደኛ ሆነሽ የለ እንዴ? እውነትም በግ ነው። ይሄ ከበግም በላይ ነው እንዴ። ሲጀምር ደግሞ ነው ያውቃል። አላቅም እኮ ምን ሆነሻል? አረ እስኪ ለኔም ጋጥ ጋጥ የሚደረግ በፈልግልኝ። ፈልጋለሁ። በግ ሞልቶ ታስታርቀኛለህ ብዬ ብልክ አንተ ጭራሽ መመላለስ አበዛ። በሰላም ነው? እነዚህ ሴቶች በጣም አደገኛ ክፉ ሌቦች ናቸው። ከነዚህ ራቅ። ወይም ባክ ገንዬ ሌባ አይደለችም። ያቺ ናት ያባለገቻት እና ደግሞ ላድናት ይገባል። ይኸውልህ ጥሩ ማሰብ ጥሩ ነገር ነው፣ ግን ካንተ ስንት ነገር ነው የወሰደችው። እሷ ወስዳብኝ አይደለም ብዬ ስንቴ ነው የምነግርህ? እኔ ራሴ ነኝ የምሰጣት። ፋይል አለው እያልኩ ሞባይሉን ወስደ ሰጣት። ከዛ በኋላ ደግሞ ላፕቶፑን እንደገና ድጋሚ ሰጣት። ያን ካሜራ ሁሉ ሰጣት። እንዴ አንተ ቆይ ምንድነው የሚሻለው? እኔ ራሱ የሷ አይደለው እንዴ? ደግሞ ፍቅር ሌባ አይደለችም። እሺ ሁለተኛ እንደዛ ስትላት እንዳልሰማ። ይኸውልህ እሱን ታየዋለህ። አንተ ደግሞ የሄድክ ክብርን ዝቅ እያደረክ እየተሰደብክ አትምጣ ወንድሜ። ፍቅር እኮ ወዳ አይደለም። ይኸው ጓደኛዋ የተሳሳተ ነገር ውስጥ እያስገባቻት ነው እና ደግሞ ላድናት ይገባል። እሷን ማዳን አትችልም። እነሱ ለገንዘብ ሲሉ ይኸውልህ ወጣት ሽማግሌ ሳይሉ መጠቀሚያ ነው የሚያደርጉት እና ራስህን ከሷ ብታድን ነው የሚሻለው። እነሱ አያደርጉም። ቢያደርጉ ኑሮ አንተንም አይመሩህም ነበር። ወጥመዳቸው ውስጥ እንድገባ እየተጠባበቁ ነው። ወጥመዱ ውስጥ ከገባው መኪኔን ራሱ ሳያሸጡ ዞር አይሉ። እኔ በጭራሽ አላምነህም። ታስታርቀኛለህ ብዬ ስጠብቅ ጭራሽ እሷ ሌባ ናት እያልከኝ ከሷ ልታረቀኝ ነው። አንተ ይኸውልህ በፍቅር ታውራል። ሁሉ ነገር ግርድ ብሎባል። እኔ ደግሞ በአጭር ጊዜ ውስጥ የእነሱን ማንነት አሳያለሁ። እሺ አሳይ፣ ከቻልሽ አሳይ። እንደዛ ነው የሚሻል። እኔ ደግሞ ፍቅርን በደንብ ነው የምተማመንባት። አንተ እንደምትላት ሌባ አይደለችም። እነዚህ ሴቶች አይሆኑም፣ በጣም አስቸጋሪዎች ሌቦች ናቸው እያልኩ እኮ። ሌባ ናት ይለኛል እንዴ? አሳያለሁ። አስበሽዋል? ወይኔ ጉድ! አሜሪካን ሲል የሚኖረኝ ላይፍ። ወይኔ አንቺ ወደዛው ወደ ኡጋንዳሽ። አንቺ እኮ ገና ስለ አሜሪካ ስታስቢ ይሄን ሰሞን ፊትሽ አብረቀርቃል፣ ዝብቻሽን ትስቂያለሽ። ምንድነው እሱ? ሄደሽ አሜሪካ እኮ ነው የምሄደው። ኧረ ቀልድ። ወይኔ አይ አሜሪካ እንዴ! እናት ሀገራችን መጣውልሽ። መጣው በቃ ልሄድ ነው። ሰሚ በጉ ደወለ። የምርሽን ነው? እድሜው ረዥም ነው ማለት ነው።
የኔ ጌታ እንዴት ነህ? አለሁልሽ። እንዴት ነሽ? ሰላም ነው? የኔ ጌታ ደህና ዋልክ? እንደዚህ ትሁት ነሽ እንዴ? ላገኝሽ ፈልጌ ነበር። የት ነው ያለሽ? ቸርች ነኝ ያለሁት። ዋው በጣም ደስ ይላል። በጸሎት እንዳረሽኝ እንግዲህ። እና ለምን ሰሞኑን እቤት ለምን በጣም ምሳ ሰርቼ ብጋብዝ፣ በዛውም ደግሞ ሙያዬን ታይዋለህ። እመጣለሁ። ሌላ ቀን ቢሆን አይሻልም? እሺ እሺ፣ ደውልልኝ ስትመጣ። ከምርሽ ነው እንደዚህ የምታወሪ? እና ይሄኔ እናት ጌታዬ ነው አሜሪካን እስከሚሄድ ድረስ እና አይደለም እንዴ? አንቺ ካልሽ የማይሆን ነገር የለም። ለነገሩ እውነትሽን ነው። ይልቁንስ አንቺ እዛ ለኡጋንዳሽ ተዘጋጂ። አንቺ አሜሪካ ስትሄጂ እኔ ደግሞ ዩጋንዳ። ግን ዩጋንዳ ምን አይነት ሀገር ናት? ሳስባት ደስ የምትል ሀገር ይመስለኛል። እኔ አውቃለሁ። እኔ የማስበው ስለ አሜሪካና ስለ አሜሪካን ብቻ ነው። አንቺ ደግሞ ምን አይነት ሰው ነሽ? ምን አለ ትንሽ ስለ ዩጋንዳ ብትነግሪኝ እንደጓጓ ልክ እንደ አንቺ እንድስቅ ብቻዬን። አይ እኔ የማስበው እናቴ ስለ አሜሪካን ብቻ ነው። ጓደኛዬ መቼስ ዩጋንዳ ድረስ አስኬደሽኝ አሜሪካን ስገቢ አረሽኝም አይደል? አስበሻል? አሜሪካን ሄጄ ምናምን በቃ የሚኖረኝ ላይፍ ወይኔ 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 ብቻ ቶሎ በሄድኩ። እጭ ቀን የተበላሸ። ቆይ እኔ አንተን ላለማየት የት ልሂድ? ለነገሩ አሁን ሀገር ለቅቄ ሴር ትገላገለኛለህ። ጭራውን ክብኝ እኮ። በሆነማ ደስ ይለኝ ነበር። ጥላይ ነበርሽ፣ ጥላሽ ነበርኩ። አንቺንማ ሰው ነው የቀየረሽ። አንቺ እኮ በጣም ጥሩ ሰው ነሽ። ቆይ ለምን እንደዚህ ትሆኛለሽ? የተፋቀረ ሁሉ አይሞሸርም። እኔ እናንተ ደግሞ እንፋቀር ነበር። በቃ ነበር ነው። በፍቅር ውስጥ ነበር የሚባል ነገር የለም። ፍቅራችን እንደገና መጀመር እንችላለን። አለው የለውም የሚለው ነገር ነው የሚሰራው። መናጤን ደግሞ ማን ይፈልገዋል? ፍቅር አይገፋም። ፍቅርን በቁሳቁስ አትለውጪ። እና ደግሞ አሁን ጥሩ ነገር እየተፈጠረልኝ እና የኔ መናጤ ከዚህ ዞር ትል። የተለያየን ገና አንድ ወራችን እና እኔ አንቺን በመፈለጊ ምንም አልደከመኝ። እና ደግሞ አንድ ቀን እኔን ፈልገሽኝ መምጣትሽ አይቀርም። እኔ አንተን ፈልጌ ከምመጣ ብሞት ይሻለኛል። ገባ? አይገባኝም። ያብረቀረቀ ነገር በሙሉ ወርቅ አይደል። እና እየተታለልሽ ነው። እባክሽን ወደ ራስሽ ተመለሽ። እየጀነጀንኩሽ ነው በለኝና ፈታ አለበት። አትጃጃል እስኪ፣ ጊዜው ተቀይሯል። እውነቴን ነው። አንቺ እኮ ጥሩ ሰው ነበርሽ። የቀየረችሽ ወደ መጥፎ ነገር የምትመራሽ ያቺ ሄርሜላ ናት። እባክሽን ወደ ቀድሞ ማንነትሽ ተመለሽ። አንተ ሲገርም ዲቆና የለ እንዴ? ቅኔ መሆኑ ነው። እሷ የምታደርገው በሙሉ ስህተት ነው እና ከስህተት ራቂ እባክሽ። እሷ እንድትናገራት አልፈልግም። በጓደኛዬ ቀልድ አላውቅም። እኔም አላደነሽ ነበር። አንቺ ግን ለመዳን ፈቃደኛ አይደለሽ። ብዙ ነገርሽን ነው እያጣሻለሽ። ትምህርትሽን፣ እኔን፣ ራስሽንም እያጣሽ ነው። እና ጓደኛዬ መጥፎ ሰው ናት እያልክ ነው? ኧረ እኔ ጉድሽን ስሚ። ጓደኛሽ መጥፎ ናት ከሷ ራቂ እያለኝ ነው። በጣም መካሪ አይደለ እንዴ? አንተ ምን ፈልገህ ነው ቆይ የምትመላለሰው? በቃ አትፈልግም፣ ከዚህ ሂድ። እሷን ፈልጌ ነው የመጣሁት። አንቺም ወደ ራስሽ ብትመለሽ ጥሩ ነው። ምን ይመስላል እናትሽ? ሆነ ደሃ ልጅ ሰሚኛለሽ? ስድብ ጥሩ አይደለምሽ። ህሊናን ያቆሻል። እና ደግሞ ወደ ራስሽ ተመለሽ። አሁን ያንተን ምክር መንሰማበት ጊዜ የለንም። ሂድ ከዚህ አሁን። እኔ ፍቅሬን ፈልጌ ነው የመጣሁት። ፍቅሬ ደግሞ ኃይሌ ነው። ኃይሌ ሂዳ ታዲያ ሩጥ እንጂ። እኔ ከክፉ ነገር ልታደግሽ ነው የመጣሁት። ይቺን አትስሚያት፣ ምንም አትጠቅምሽ። እኛ ያንተን ተረት ተረት የምንሰማበት ጊዜ የለንም። አሁን አትጃጃል፣ ከዚህ ሂድ። ፍቅር ይቺ ልጅ ስህተት ናት። ከስህተት ደግሞ ራስሽን ጠብቂ። አንተ እኔ ነው ይቻልካ? ቆይ ግን አንተ ምን አስበህ ነው? በቀል አስበህ ነው እንዴ? ይኸውልህ በቀል ወንጀልም ነው ኃጢአትም ነው። ይሄን ታውቃለህ አይደል? አንተ ተረጋጋ። በአይነት አያቸዋለህ። እነዚህ ክፉ አረመኔ ናቸው። የብዙ ሰው ትዳር በትነዋል። ብዙ ግፍ አለባቸው። በዛ ላይ ደግሞ ካንተ የወሰዱትን መመለስ አለባቸው። ግን ሁለቱም እንዳይጎዱ ክፋትን በክፋት መመለስ ጥሩ አይደለም።
ክፋትን በክፉ መመለስ እኛ አላደግንበት። እነሱ ግን መቅመስ ያለባቸው ነገር አለ። እኔ እኮ አሳምነህ ታስታርቀኛለህ ብዬ ነበር ያሰብኩት። ግን እባክህ እንዳትጎዳብኝሽ። በጎ ስራ ለሰራ ነው ማዘን። እነዚህ ግን ሌቦች ናቸው። ለሌባ ማዘን ደግሞ በፍጹም አያስፈልግም። እኔ እንዲጎዱ አልፈልግም። ሰው ሲጎዳ ከማይ የራሴ በጎዳ ይሻለኛል። እነሱ እኮ ሌቦች አይደሉም። ከጓደኞቻቸው ጋር ሲፎካከሩ ነው የማይሆን ነገር ውስጥ የገቡት። ክፋት፣ ምቀኝነት ብዙ ነገሮቻችንን እኮ እያጠፉብን። በዛ ላይ ደግሞ ፉክክር ሲጨመርበት በጣም የከፋ ይሆናል። አንዷ ጸጉር ስገዛ አንዷ ደግሞ ገለዋን ሽጣ ደግሞ ሌላ ነገር ትገዛለች። ቢሆንም ግን አትፍረድ። ያልተገራ ወጣትነት ነው። ያልተገራ ወጣትነት ደግሞ እንከን አያጣው። ብቻ ብዙ ሰው ሳይጎዱ ቶሎ ማስቆም አለብን። አካሄዳቸው በጣም የከፋ ነው እና እባክህ ከቻልክ በፍቅር መልሳቸው። ምን ትላለህ? እንዳይጎዱ እንጂ ጥሩ ሀሳብ ነው ያሰብኩት። መቅመስ አለባቸው። ብዙ ነገሮችሽን አይቼዋለሁ በነበረን አጭር ጊዜ እና እንደምትፈልገው አይነት ሴት ነኝ። እውነት ነው። እንደምፈልጋት አስተዋይና መልካም ሴት ነሽ። ከወደድሽና ከፈቀድሽ አግብቼሽ ወደ አሜሪካ ይዤሽ መሄድ ፈልጋለሁ። እሺ፣ ግን ከጋብቻ በፊት ምንም አይነት ነገር ማድረግ አልፈልግም። ለአሜሪካ ለመሄድ ብዬ ቢሆንም እንኳን ምንም ነገር ማድረግ አልፈልግም። እኔም በመንፈሳዊ ነው ላገባሽ የምፈልገው። እዚህ ሽማግሌ ልካለሁ፣ ጁባላንድ ወስጄ ድል ባለ ሰርግ አገባሻለሁ። እንደዛ ከሆነ እሺ፣ በጣም ደስ ይለኛል። እኔም ደግሞ ከጋብቻ በፊት እንደማልነካሽ ሁሉ አንቺም ለአንዳንድ ፕሮሰስ የሚሆነውን ገንዘብ ታዘጋጃለሽ ማለት ነው። አረ ችግር የለውም፣ እፈልጋለሁ። እኔ ደግሞ አንድ 300 ሺህ ብር ምናምን አግዝሻለሁ። ያው እንደምታውቂው ብዙ ሰዎች እኔን ውሰደኝ ሲሉ ቅድሚያ ለአንቺ ሰጥቼሽ። እንዴት ነው ጉዳይ የሚጨርስ ሰው ታውቂያለሽ ወይስ እንዴት እናደርግ? እኔ ምንም ማውቀው ሰው የለም። አንተ ጨርስልኝ ሁሉንም ነገር። እሺ፣ ሰው ፈልግልሻለሁ። የውሸት ጋብቻ ስለምናደርግ ደግሞ አንቺ አንዳንድ ቬሌዎችን፣ ልብሶችን ደግሞ ከወዲሁ ማዘጋጀትሽ እንዳረሽ። እሺ፣ ደስ ይለኛል፣ እፈልጋለሁ። በጣም ጥሩ። ሌላም ማሟላት ያለብኝ ነገር ካለ ንገረኝ። ሁሉም ነገር አሟላለሁ። በእኔ በኩል በገንዘብ የሚሸፈነው ነገር በሙሉ አደርጋለሁ። ለሱ ምንም ችግር የለም። ከአንቺ በግ የኔ በግ ተሻለ እኮ። የሀገር ውስጥ በግ የገዛልኝን ስልክ ይታይሽ? እባክሽ ተይኝ፣ የአሜሪካን ብቻ ልሂድ። አንቺ ደግሞ የሆነ ነገር አቀፊም እንዴ እስክትሄጂ ድረስ? ኧረ እኔ በቃ ብቻ አሜሪካን ይውሰደኝ። ስልክ ይዘሽ ነው አሜሪካን ብትሄጂው? ጣይ ወደዛ ትላለች። ስሚኝማ፣ የትኛው ቬሉ ይሻለኛል ከነዚህ? የቱን መረጥሽልኝ? ወይኔ ሁሉም በጣም ያምራሉ። ይሄኛው ግን ሲያምር። እኔም ይሄንን ነው የወደድኩት። ሁሉም እንዴት አባታቸው ነው የሚያምሩት። በጣም ቆንጆ ናቸው። የትኛውን ወደድሽው? ወይኔ እዚህ ጋር ያለው በጣም ነው የሚያምረው ጓደኛዬ። እኔም ይሄንን ነው የወደድኩት። ወይኔ አንቺ ላይ ደግሞ አሰብኩት እንዴት እንደሚያምር አስብ። ግን ብሩ ውድ አይሆንም እንዴ? ምን አገባኝ፣ ብሩን ራሱ በጉ ይጨነቅ። ለነገሩ ልክ ነሽ። ወይኔ አንቺ ላይ ደግሞ በጣም የሚያምር ይመስለኛል ጓደኛዬ። እና ቀላል ወይ ታድለሽ። ወይኔ እናት ሀገር ኡጋንዳ መጣውልሽ። በቃ እኔም አባት ሀገር አሜሪካ መጣውልህ። እሺ ምን ያክል ብር ነው የሚያስፈልገኝ? እኔ አክስቴ ልጁ ሰዳት ብዬ እየለመንኩት እንዴት አንቺ አሳመንሽው? እሱ መጀመሪያ ብኮን ለሙሰር ነው የመጣው፣ ለዛ ነው። ለጉዞ እሷ ተዘጋጅታ እያለች እንዴት እንደዚህ ያደርጋል? እሺ በቃ ሱንቶ እስከ ስንት ያስፈልገኛል? ባይሆን ያክስተን ልጅ እኔ ተባበራታለሁ። ለማንኛውም እደውላለሁ። ኮፒ አድርገሽ ላኪልኝ ፓስፖርትሽ። ልክ ይልሃለሁ እኮ። እሺ አይቼው እደውላለሁ። እናት ሀገር አሜሪካ በቃ ሁሉም ሰው አፍቃሪያ ነው። ታድላ በእናትሽ። ወደ ዩጋንዳ ለመሄድ እኮ ትኬት ብቻ ነው የሚያስፈልገው። ከዚህ 40 ምንጭ እንደመሄድ ነው አለ። አሁን እኮ የደወለው የአክስቱ ልጅ እየለመነች ስለሆነ እኮ ነው እኔን ያስቀደመኝ። ደወለ። ሄላ መታወቂያሽ ላይ ያለውና ፓስፖርትሽ ላይ ያለው የእድሜ ልዩነት አለ። እሱ ካልተስተካከለ ኤምባሲ ያባሩሻል። እና በምንድን ነው ልትረዳኝ የምትችለው? መታወቂያውን በብር እንዲስተካከል እናደርገዋለን። እሺ ለብሩ ምንም ችግር የለውም። ብሩን ንገረኝና እኔ ያስገባልሃለሁ። እሺ ይተባበርሻለሁ። ቻው።
ምነው ወዲያው ተረባበሽው? አይ የእድሜ ጉዳይ ችግር አመጣ። አንድ ጊዜ ለሆነ ጉዳይ መታወቂያ ላይ እድሜን ቀንሼ ነበር እና ምን ይሻለኛል? ምንድን ነው የማደርገው? በቃ ችግር የለውም በብር ይስተካከላል፣ አታስቢ። እስኪ እናያለን የሚሆነው። በእናት በቃ እንዴትም ብላ በድረኝ ማለት መልስልሃለሁ እኮ ሰርቼ ወደ 50,000 ብር ካላስቸገርኩኝ እንትን ለአሜሪካ እንዴት ብዬ ብር ጉሉብኝ ነው እና ደግሞ መልስልሃለሁ። ወይ ወንድም ጋሽ አመሰግናለሁ፣ ሰርቼ እከፍላለሁ። እኔ በጣም አመሰግናለሁ። ቴንኪው በጣም yes ሻሊ ሄሌን ፍቅር እንዴት ነህ? ደህና ነህ? ጠፋህ እኮ። ምን ነው በሰላም ነው? ምን ሁሌ እየተመላለስክ ስጠፋ ጊዜ እኮ ናፈከኝ መሰለኝ። ለምን ከቻልክ አትመጣም? በዛ ላይ ደግሞ የሆነ ማማክር ጉዳይ አለኝ። እሺ እጠብቅሃለሁ። ጠፋህ እኮ ሰሞኑን። በሰላም ነው? ፍቅር ግን ለምንድን ነው የፈለግሽ? እኔ እኮ ፈልጋለሁ ስትይኝ ተጣድፌ ነው የመጣሁት። ለምንድን ነው የፈለግሽ? አዎ በሰላም ነው። ለሆነ ጉዳይ ፈልጌ ነበረ። ትንሽ ብር ፈልጋ ነው። አንተ ነው ያላት፣ ካንተ ውጪ ማን አላት ብለህ ነው? ሼም ይዟት እኮ ነው ለመጠየቅ። ንገሪው። ቆይ ምን ያህል ነው የፈለግሽው እንዴ? አንቺ አትነግሪኝም እንዴ? የኔ ማለት ያንቺ ነው። ንገሪኝ እንጂ። አይ እንዳላስጨንቅ ብዬ እኮ ነው። ለምን እጨነቃለሁ እንዴ? አንቺን ከሚያስጨንቅሽ እኔ ብጨነቅ አይሻልም? ስንት ነው የፈለግሽ? ለሆነ ጉዳይ አንድ 50,000 ብር ጎሎኝ ነው። 50? አዎ ምን ነው? ኧረ ምንም። ያው እኔ ጋር ባይኖር እንኳን ከጓደኞቼ ተቀባብዬም ቢሆን ሰጥሻለሁ። ችግር የለውም። የምርህን ነው? ፍቅር በቃ አሁን እኔ ልሂድ እና ቶሎ ብዬ ብሩን ልክላቸዋለሁ። አስቆየ? ኧረ አልቆይም። ምን አስቆየኝ? ብሩን ላጣላች። የታውቆት ሰራንለት በግ በቃ ብሩን ይዞልን ይመጣል። በሱ ብር እኔና አንቺ ፏ ነው የምንልበት። ጓደኛዬ እኔ ቦቶኝ ቆንጆ የነበሩ ነው። ጭንቅላት ነው እንዴ? ያለንን ብር በሙሉ አስገብቼለታለሁ። አሁን ደግሞ 50,000 ብር ካልጨመርሽ ምናምን እያለኝ ነው። ከቻልክ ብታግዘኝ። ቆይ ለምንድን ነው የሚያስጨንቅሽ? ለነገሩ ከዚህ በኋላ ያለውን ወጪ ሁሉ እኔ ነኝ የምከፍለው። አንቺን ምንም እንዳያሳስብሽ። ከምርና እኔ ከቨር አድርገዋለሁ እያልኩሽ አይደል? ግን እንዴት ነው መታወቂያሽን ጨርሻል? አዎ ጨርሻለሁ። ጎበዝ። ሌላውን ነገር እኔ ጨርሰዋለሁ። ወይኔ በጣም ነው የማመሰግነው። እሺ እንዴት ይሄ ያሳስብሻል? እኔ እያለሁ። ወይኔ ታድዬ ደግሞ ብርም ካልከፈላችሁ ቤቱን ልቀቁ ብለዋል። በስንት መከራ እጅ ያስገባሁትን ስልክ አጃጅሎኝ ወሰደ። አንቺ የሰጠሽን ስልክ ነው የወሰደው። እኔ ግን ያን ሁሉ ብር ሰጥቼው አሜሪካን ልወስድሽ ነው ብሎ እንደዚህ ሸውደኛል። እኔ አላውቅም፣ ፍርሃት እያለኝ ነው። ቤቱን ደግሞ መልቀቅ አለብን። ቤቱንማ መልቀቅ የለብንም። ድንገት ይመጣስ እንዴ? ያጣናል እኮ። እሺ አሁን የት ብለን ነው የምንፈልገው? ስልኩም ዝግ ነው። በምንድን ነው የምናገኘው? እኔ አላውቅም ጓደኛዬ፣ ብቻ ግራ ግብት ብሎኛል። ታውቂያለሽ አሜሪካን ወስድሻለሁ ስለኝ እኮ አምኜው ነበር። በከንቱ ተስፋ ብራችንን ጨረስን። አሁን እሺ የት ብለን ነው የምናገኘው? ታውቂያለሽ ካጎቴ የተቀበልኩትን 50,000 ብር ይሄው ይዞት ሄዷል። በቃ ያጎትሽን ብር ከየትም ብለን ፈልገን እንልክላቸዋለን። አይዞሽ እሺ፣ አይዞሽ፣ ከየትም ብለን እንከፍላለን። በቃ መሽወድ እንደሆነ በእኛ ተጀመረ።
እንዴት ነህ? ደህና ነህ? እንዴት ነሽ? ሰላም ነው? ስልክ እኮ ዝግ ሲሆንብኝ በጣም ተጨንቄ ነበር። ወደ ክፍለ ሀገር ሂጄ ስልክ ጠፍቶብኝ ነበር። በተደጋጋሚ ጊዜ ደግሞ ወደ ቤተሰብ ልኬ ነበር። አሁን እኮ ራሱ የላክ ወረቀት ደርሶኝ ነው የደወልኩልህ። እሺ ክፍለ ሀገር ነው ነገ እመጣለሁ። የምሬ ነው። ዝም ብዬ ደስ እኔ እኮ ስጠፋብኝ ከአሜሪካን ቀረው ብዬ ተጨንቄ ነበር። አሁን ስትመጣ ደግሞ እንዴት ደስ እንዳለኝ። በሰላም ነው ግን የጠፋኸው? አሜሪካ የሚባል ነገር የለም። የያዝኩት መኪና የክራይ ነበር። ይሄው አከራዩ ደግሞ ይሄ ደህና ናችሁ? እሱ ወንድሜ ነው። ሱዳን ነበር የሚኖረው። ደቡብ ሱዳን ውስጥ ጌሾ ነጋዴ ነበር እና ደግሞ መኪናዋን ብትሆን የኔ ናት። ግን አስፈላጊ ከሆነ ከኔም አትበልጥም። አልገባኝም። ሱዳን፣ ደቡብ ሱዳን ጌሾ ነጋዴ ምናምን፣ ገንዘባችንስ? እየሆነ ያለው ህልም ነው በሉኝ። ህልም ነው ብቻ በሉኝ። ገንዘቤስ? ገንዘባችንስ? ምንድነው እየሆነ ያለው? የሰው ፈላጊ የራሱን ያጣል። እኔ እረዳቸዋለሁ። ያው አሜሪካ ደግሞ ስሟ አሸናፊ ነው። እኔም ለዛ ነው የተጠቀምኩበት። ስጽፍልሽ የነበረው ደግሞ ሱዳን በረሃ ውስጥ እዛ ቁጭ የተወሰደባችሁ ነገር የለም። ከወንድሜ የዘረፋችሁትን ነው ያስመለስኩት። እናንተ ደግሞ ሴትነታችሁን ለመልካም ነገር ብትጠቀሙበት ጥሩ። እስኪ ስለ ራሳችሁ አስቡ። እስኪ ስለ ነጋችሁ እስኪ አስቡ። እናንተ የብዙ ሰው ቤት አፍርሳችኋል። እውነት ነው፣ ሴትነት ኃይል አለው። ግን ለክፉም ለደግም ነገር ከተጠቀማችሁበት ማለት ነው። ሰምታችሁታል አይደል? እኔ እያዞረብኝ ነው። ምንም እየሰማሁኝ አይደለም። ምንድን ነው? ሰምተሽዋል ገኒ? እሱ ቤት መኪናው የኛ ነው አይደል? የኔ ፍቅር ዝም በይ እባክሽ። የእሱ ብቻ ነው። ይኸውልሽ ነግሬሻለሁ። ከዚህ በኋላ ወንድሜ ጋር ደርሳለሁ ብትይ ትጎጃለሽ። ወንድሜ ይቅርታ እናደርግላችሁ። ሰው እኮ ይሳሳታል አይደል እንዴ? ፍቅር ደግሞ ይቅር ባይ ነው። ይቅርታ ብናደርግላችሁ ይሻላል። አዎ ፍቅር ይቅር ባይ ነው። እሱ ቤት ይቅርታ አድርግልኝ። እሷ ናት ያበላሸችኝ። አውቃለሁ። እኔ ግን ይቅርታ አድርጌልሻለሁ። ወይኔ እናቴ ጉዱን ኩልሽ። ወይኔ እናቴ። ይኸውልሽ ከዚህ ቤት ቀጥ ብላችሁ ትወጣላችሁ። ለአከራዩ ደውዬለታለሁ። በጥሩ ገንዘብም እንደምከራይ ነግሬዋለሁ። በቃ እሺ፣ ለኔም ገንዘቤን መልሱልኝና ይቅርታ አድርጉልኝ። ይቅርታ እናደርግላችሁ ግድ የለም። የኔ ፍቅር ሁለተኛ ክፉ ነገር አልሰራም። እሺ አየሽው? ለኔስ ይቅርታ አደረገልኝ። ሁለተኛ እንደዛ አይነት ነገር አላደርግም። ሁለተኛ አይለመደኝም። ከምሬ ነው። በቃ ገንዘባችንን ብቻ መልሱልኝ። አንቺ ደግሞ ይኸውልሽ ነግሬሻለሁ። ደግመሽ ወንድሜ ጋር ለመድረስ እንዳትሞክሪ። ተግባባን? እኔ ምንም ብትሆኚ ይቅርታ አደርግልሻለሁ። አየክ? ይቅርታ አደረገልኝ። አመሰግናለሁ። ይኸውልሽ ሁለተኛ ወንድሜ አጠገብ እደርሳለሁ ብትይ ውርድ ከራሴ አስጠንቅቄሻለሁ። እሺ ቆይ ምን ተሻለን? እባክሽ ወደዛ ሂጂ። ሲጀመር አንቺ ከነሱ ጋር ታስቀብጫለሽ ነበር። ይቅርታ ብታደርጉልኝ ምናምን አምስት ያለ ነበር። ካዲ እና ለኔ ይቅርታ አደረግልኝ ማለት እኮ ለአንቺም ይቅርታ ያደርጉልሻል ማለት ነው። ግን ሲጀመር አንቺ ካዲ ነሽ። ለምንም አትሆኝም። እሺ ጭራሽ ካዲ ነሽ ትይኝ። ምን ዞር በይ። አንቺ እኮ ነሽ ገንዘቤን ያስበላሽ። ማን? እኔ ነኝ እንዲያደርሽ ፈቅረሽ መስሎኝ ያደረግሽው። ቤት ዘመድ ጠይቄ ያመጣሁትን ገንዘብ አይደል እንዲያስበላሽ ትሆናለሽ። በዛ ልክ ነው አይደል? እንደዚህ ማን ላቀቀም